ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 50ኛ ትምህርታችንን እንጀላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 50ኛ ቀናችን ደርሰናል ማለት ነው። ስለዚህ እናንተም የምንለቃቸው ቪዲዮዎች ሳትሰለቹ ከቀናት ጀምራችሁ ከተከታተላችሁ አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። አሁን ቀጥታ ወደ ትምህርት እንሄዳለን ማለት ነው። ከዛ በፊት ደግሞ ኦንላይን ለምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። እዚህ ጋር አሁን ዛሬ ይዤላችሁ የመጣሁት ምንድነው እጅግ አስፈላጊ ቀን በቀን የምንጠቀማቸው የእንግሊዘኛ ንግግሮች ነው። ይህን አድርግ ይህን አታድርጊ ብለን ለመግለጽ እንዴት በቀላል መንገድ መግለጽ እንደምንችል እናያለን ማለት ነው። ስለዚህ እንጀምር። እንዴት እናንብብ? መጀመሪያ እዚህ ጋር WN እንደማንበብ አለብን። እንደ ወ ማንበብ እንደ ወ ኤስኤችን ሺ ብለን ማንበብ ወሽ ወሽ ቲኤችኢን ደ ብለን ማንበብ ቲኤችኢን ደ ዲአይን ዲ ኤስኤችን ሺ ኤስን ስ ዲሽስ ዲሽስ ወሽ ዘ ዲሽስ ወሽ ዘ ዲሽስ ምን ማለት ነው? ሳህኖችን እጠቢ ወይም እጠብ ለማለት ምን እንላለን? ወሽ ዘ ዲሽስ እንላለን ማለት ነው። ወሽ ማለት ምንድነው? ማጠብ አይደለ? ዲሾች ደግሞ ሳህኑ ማለት ነው። ዲሽ ስንል ሳህኖች እያልን ነው ማለት። ስለዚህ ወሽ ዘ ዲሽስ ስንል ሳህኖችን እጠብ ወይም እጠቢ እያልን ነው ማለት ነው። ከዛ አጥበዋለሁ ለማለት ምን ትላላችሁ? አይ አሉ አይ ዳብሊው አይን እንደ ዊ ማንበብ ሁለቱንም ኤል ል አይ ዊል ከዛ ዳብሊው ኤን ወ ኤስኤችን ሽ ወሽ ቲኤችን ደ ኤምም ደም አይ ዊል ወሽ ደም አይ ዊል ወሽ ደም ስንል ምን ማለታችን ነው? አጥባቸዋለሁ አልን ማለት ነው። አይ ዊል ስትሉ ሁሌም እነግራቸዋለሁ ዊል የምትጠቀሙት ለወደፊት ስለምታደርጉት ነገር ነው። ስለዚህ አሁን ሳህኖችን አጥባለሁ ልትሉ ነው። ገና አላጠባችሁም፣ ግን አጥባለሁ ስትሉ አይ ዊል ወሽ ትላላችሁ ማለት ነው። አይ ዊል ወሽ ደም እሺ አጥባቸዋለሁ ብላችሁ መለሳችሁ ማለት ነው። አጥባቸዋለሁ አይ ዊል ወሽ ማለት ማጠብ። ያ ከዛስ ኤምኤን እንደማንበብ አለብን። እንደ ሜ ማንበብ ኬኢን ክ ብለን ማንበብ ሜክ ቲኤችኤን ደ ብለን ማንበብ ቢኢን ቤ ዲን ድ ብለን ማንበብ ቤድ ሜክ ደ ቤድ ምን ማለት ነው? አልጋውን አነጥፍ ወይም አነጥፊ ለማለት ምን እንላለን? ሜክ ደ ቤድ እንላለን ማለት ነው። ሜክ ማለት ማስተካከል ማለት ነው፣ ወይም መስራት ማድረግ ነው። ቤድ ማለት ደግሞ ቤድ ማለት አልጋ ነው። ስለዚህ አልጋውን አነጥፍ ወይም አነጥፊ ስለሌለ ሰው ምን ይላል ማለት ነው? ሜክ ዘ ቤድ ያ ከዛ መልስ አይ ዊል ትላላችሁ። አይ ዊል ኤምኤን ሜ ኬኢን ክ ሜክ ቲኤችኢን ደ ብላችሁ ማንበብ ቢኢን ቤ ዲን ድ ብለን ማንበብ ቤድ አይ ዊል ሜክ ደ ቤድ አይ ዊል ሜክ ደ ቤድ ምን ማለት ነው? አነጥፈዋለሁ። አይ ዊል ስትሉ ገና ወደፊት ነው። ሜክ ማለት የሚያችኋለሁ መስራት ማድረግ ነው። እዚህ ጋር ማነጠፍ የሚለው ነው የሚዝልን ማለት ነው። ደ ቤድ የሚለው ደግሞ አልጋውን ነው። ስለዚህ አይ ዊል ሜክ ደ ቤድ አልጋውን አነጥፋለሁ ብላችሁ መለሳችሁ ማለት ነው። ከዛስ ኤስን እንደ ስ ማንበብ ኤስን እንደ ስ ዳብሊው ኢን በአንድ ላይ ዊ ብለን ማንበብ ዊ ፔን ፕ በአንድ ላይ ስዌፕ ቲኤችኤን ደ ብለን ማንበብ ኤፍን ፍ ኤልኦን ለ አርን ር ፍለር ስዊፕ ዘ ፍለር ምን ማለት ነው? ወለሉን ጠራጊ ወይም ወለሉን ጠራጊ ለማለት ምናለ ማለት ነው። ስዊፕ ዘ ፍለር እናለ ማለት ስዊፕ ማለት ምንድን ነው? ስዊፕ ማለት መጥረግ ማለት ነው። መጥረግ ዘ ፍለር ስንል ደግሞ ወለሉን እያል ነው። ስለዚህ ስዊፕ ዘ ፍለር ስትሉ ምን እያል ነው ማለት ነው? ወለሉን ጥረጊ ወይም ጥረገው ለማለት ነው። ያ ከዛ ጠርጋለሁ ለማለት በጣም ቀላል ነው። አይ ዊል ብቻ መጨመር ነው። እዚህ ጋር መጀመሪያ ላይ አይ ዊል ትሉና ከዛ ስዊፕ አላችሁ። ስዊፕ ደ ፍለር አይ ዊል አላችሁ። ስዊፕ ዘ ፍለር አይ ዊል ስትሉ እንደዚህ ያደርጋለሁ። ስለዚህ ስዊፕ ማለት ደግሞ መጥረግ ነው። ዘ ፍለር ደግሞ ወለሉን። ስለዚህ ወለሉን እጠርጋለሁ ብላችሁ መለሳችሁ ማለት ነው። አይ ዊል ስዊፕ ዘ ፍለር ወለሉን እጠርጋለሁ ብላችሁ በቀላሉ መመለስ ቻላችሁ ማለት ነው። ከዛስ እዚህ ጋር ምን ይላል? አሁንም ዳብሊው ኤን እንደ ወ ማንበብ ኤስኤችን ሺ ዳብሊው ኤን እንደ ወ ኤስኤችን ሺ ወሽ ቲኤችኢን ደ ብለን ማንበብ ሲን እንደ ክ ኤልኦን እንደ ሎ
ቲኤች ኢን ደ ኤስንስ ክሎዝስ ክሎዝስ ወሽ ወሽ ዘ ክሎዝስ ወሽ ዘ ክሎዝስ ምን ማለት ነው? ልብሶችን እጠብ ወይም እጠቢ ለማለት ደግሞ ምን ላለ ማለት ነው? ወሽ ዘ ክሎዝስ ወሽ ማለት ምንድነው? ማጠብ ነው። ዘ ክሎዝስ ማለት ደግሞ ልብሶቹ። ስለዚህ ልብሶቹን እጠብ ወይም እጠቢ ስንል ወሽ ዘ ክሎዝስ እንላለን ማለት ነው። ከዛ እናንተ ለምሳሌ ምን እላለሁ? ለምሳሌ አይ ዊል ወሽ ዘ ክሎዝስ አይ ዊል ወሽ ዘ ክሎዝስ ማለት ምን ማለት ነው? እናንተ የምትመልሱት መልስ ነው። ምን ማለት ነው? በአማርኛ ትርጉሙን ጻፉልኝ። ምን አልኳችሁ? አይ ዊል ወሽ ዘ ክሎዝስ ብትሉ ምን ማለት ነው? ይሄን ኮሜንት ሴክሽን ላይ ጻፉልኝ ማለት ነው፣ ትርጉሙን ማለት እንደሆነ። አሁን ወደ ቀጣይ እንለፍ። ያ እዚህ ጋስ ኦን እንደ ኦ ማንበብ፣ ኦን እንደ ኦ፣ ፒኢን እንደ ፕ፣ ኤንን እንደ ን፣ ኦፕን ኦፕን፣ ቲኤችኢን ደ፣ ዳብሊው አይን ዊ፣ ኤንን ን፣ ዲኦን እንደ ደ፣ ዳብሊውን ው። ዊንዶው ዊንዶው፣ ኦፕን ደ ዊንዶ፣ ኦፕን ደ ዊንዶ ምን ማለት ነው? መስኮቱን ክፈት ወይም ክፈች ለማለት ምን ላለ ማለት ነው? ኦፕን ደ ዊንዶ። ኦፕን ማለት ምንድነው? መክፈት አይደል? ደ ዊንዶ ስትሉ መስኮቱን። ስለዚህ መስኮቱን ክፈት ወይም መስኮቱን ክፈች፣ ኦፕን ዘ ዊንዶ። ከዛ መልሳችን አይ ዊል ነው ማለት ከፍታ ያለው ስለሆነ ምን ትላላችሁ? አይ አላችሁ። አይ ዳብሊው አይን እንደ ዊ፣ ሁለቱንም ኤል ል፣ አይ ዊል ኦፕን ኦፕን ኦፕን፣ አይቲን ኤት ኦፕን ኢት፣ አይ ዊል ኦፕን ኢት ምን ማለት ነው? እከፍተዋለሁ እከፍተዋለሁ አላችሁ ማለት ነው። ከዛስ ክ ል ኦ ዝ ክሎዝ ክሎዝ፣ ደ ዶር ዶር፣ ክሎዝ ዘ ዶር ክሎዝ ዘ ዶር ክሎዝ ዘ ዶር ማለት ነው? በሩን ዝጋ ወይም ዝጊ ለማለት እንላለን። ክሎዝ ዘ ዶር እንላለን ማለት ነው። ክሎዝ ማለት ምንድነው? መዝጋት። ዘ ዶር ስትሉ ደግሞ በሩን። ስለዚህ ክሎዝ ዘ ዶር ክሎዝ ዘ ዶር፣ በሩን ዝጋ ወይም በሩን ዝጊ ለማለት በዚህ መልኩ መግለጽ እንችላለን። ከዛ ዘጋዋለሁ ለማለት ምን ትላላችሁ ማለት ነው? አሁንም አይ ዊል አላችሁ። አይ ዊል ክ ል ኦ ዝ ክሎዝ ክሎዝ፣ አይ ዊል ክሎዝ አይቲን ኤት ብለን ማንበብ። አይ ዊል ክሎዝ ኢት አይ ዊል ክሎዝ ኢት፣ እዘገዋለሁ አላችሁ ማለት ነው። ከዛስ ፊድ ፊድ፣ ደ ቲኤችኢን ባንድ ላይ ደ፣ ቢኤን ቤ፣ ብ ኤ ቢ ይ ቤቢ ቤቢ፣ ፊድ ደ ቤቢ ፊድ ደ ቤቢ ፊድ ደ ቤቢ ማለት ነው? ህፃኑን መግብ ወይም መግቢ ለማለት ምን እንዳለ ማለት ነው? ፊድ ማለት መመገብ ማለት ነው። ደ ቤቢ ማለት ደግሞ ልጁን ህፃኑን ማለት ወይም ህፃኗን። ስለዚህ ፊድ ዘ ቤቢ ህፃኑን መግቢ ወይም መግብ ወይም መግቢ እያለ ነው ማለት ነው። ቤቢ ህፃን፣ ፊድ ማለት መመገብ ማለት ነው። ፉድ አሁን ምግብ ነው አይደል? ፊድ ከሆነ ደግሞ መመገብ ይሆናል ማለት ነው። ስለዚህ ፊድ ዘ ቤቢ ካልን ህፃኑን መግብ ወይም መግቢ እያለ ነው ማለት ነው። ከዛ መግባለሁ ለማለት በጣም ቀላል ነው። ማን መጨመር ብቻ ነው? አይ ዊል ብቻ። ከዛ ይሄኛውን መጠቀም ማለት ነው። ስለዚህ አይ ዊል ፊድ ደ ቤቢ አይ ዊል ፊድ ደ ቤቢ አይ ዊል ፊድ ዘ ቤቢ ማለት ነው። እመግባለሁ ብላችሁ መመለስ ቻላችሁ ማለት ነው። ከዛ የመጨረሻው ምን ይላል? ሎክ ዘ ዶር ሎክ ዘ ዶር ማለት ምን ማለት ነው? እናንተ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል የሚኖርባችሁ። እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኙላችሁ። ሰናይ ጊዜ